ኢንትራንስ ኤግዛም ላይ በተደጋጋሚ እንደዚህ የኢኒኳሊቲስ የኳድራቲክ ኢኒኳሊቲስ ጥያቄዎች ተደጋግመው አይቻቸዋለሁ። ይሄ የ2016 ጥያቄ ነው የናቹራል ሳይንስ። እንዲሁም ደግሞ በተጨማሪ ደግሞ ትንሽ ደግሞ ከዚህኛው ደግሞ ከበድ ተደርጎ ወይም ትሪክ ለማድረግ ደግሞ በተለየ መልኩ 2014 ላይ ደግሞ የተጠየቀ ጥያቄ አለ። አሁን ይሄንን ፒዲኤፍ ያገኘሁትኝ የሆነ ተማሪ የላከልኝ ፒዲኤፍ ላይ ነው። እንዲህ ቴሌግራም ላይ ጆይን አርጉን የሚል የሆነ አካዳሚ ነው እና እዛ ላይ የተቀመጠው መልስም ስህተት ነው። ስለዚህ አንዳንድ ጊዜ አካዳሚ ተብሎ ወይም በተለያየ መልኩ ሰዎች ፖስት የሚያደርጉትን ጥያቄዎች መልሶቹን ትክክል ነው ብለን ማሰብ የለብንም። ያም ደግሞ ለምን ስህተት እንደሆነ በደንብ አሳያቸዋለሁ። እስከ መጨረሻ ተከታተሉኝ። እንደዚህ አይነት ኢኒኳሊቲ ሲሰጠን ግራፋችንን ቶሎ ብለን ምንም አይነት ይህን ጥያቄ ከማንበባችን በፊት በአይናችን እንዲህ አይተ ነው አንደርስታንድ ማድረግ አለብን። አሁን ይሄን ነገር እንዲህ ስናየው ምንድነው ለሆኑ ኤክስ ቫልዩዎች ቫልዩአችን ፖዚቲቭ ነው፣ እዚህ አካባቢ ነው። ኤክሶቻችን እዚህና በዚህ መካከል ማለት ነው። ኤክሳችን በ2 እና በ6 መካከል ሲሆን ቫልዩዎቻችን ወደ ላይ ነው የምናየው እንጂ ወደ ታች አናይም አይደል? ለ4 እዚህ ጋር ነው የምንገናኘው ከመስመራችን ጋር፣ ለ5ም እዚህ አካባቢ ነው፣ ለ6ም እዚህ ጋር ነው። ስለዚህ ከዚህ እስከዚህ ባለው ውስጥ የምናገኛቸው ቫልዩዎች በሙሉ ዋያችን ፖዚቲቭ ናቸው ብላችሁ ነው የምትረዱት። ከዛ ደግሞ ከዚህ ቁጥር ደግሞ እዚህ ጋር ከምታዩት ከ2 ቁጥር ወደዚህ ብንሄድ ደግሞ አንድ ላይ ብንመጣ ወደታች ነው የምንወርደው ከመስመራችን ጋር ለመገናኘት። እዚህም ጋር ደግሞ ሄደን ከዚህ አለፍ ብለን ወደታች ነው የምንገናኘው። ስለዚህ ከ6 በላይ ላለ ቁጥር ከርቫችንን የምናገኘው ከታች ነው ማለት ነው፣ ወደ ኔጌቲቭ ዋይ ላይ ነው። እዚህም ጋር ደግሞ ከ2 በታች ደግሞ እንዲህ መተን ስንገናኝ ከርቡን የምናገኘው ኔጌቲቭ ቫልዩ ነው። ስለዚህ ይሄን ከርቭ ቶታሊ አንደርስታንድ ስናደርገው ከ2 እስከ 6 ላሉ የኤክስ ቫልዩዎች ዋያችን ፖዚቲቭ ነው። ከርቬን የማገኘው ፖዚቲቭ አክሲስ ላይ ነው እንደማለት ነው። ከ2 ደግሞ በታች የሆነ ማንኛውንም ኤክስ ቫልዩ ፒክ ብናደርግ ከርቫችንን የምናገኘው ወደ ታች መተን እዚህ ኔጌቲቭ ላይ ነው። በቃ ይሄንን ብቻ ነው አንደርስታንድ ማድረግ ያለብን። ስለዚህ እንደዚህ አይተን ከርቡ ከባድ ጥያቄ አድርገን መቁጠር የለብንም በምንም አይነት መልኩ ብንጠየቅ ማለት ነው። የበፊተኛውንም ጥያቄ ብታዩት በቃ ልክ እንደዚህ አይታችሁ ቶሎ ብላችሁ ከዚህ እስከዚህ ባለው ቫልዩ ውስጥ ከርቫችን ፖዚቲቭ ነው፣ ከዚህ በታች ላለ ኤክስ ቫልዩ ኔጌቲቭ ላይ ነው ያለው፣ ከዚህ በላይ ደግሞ ኔጌቲቭ ነው ብለን ቀለል አድርገን ካላየ ነው ወዲያውኑ ከባድ አድርገን እንቆጥረዋለን። ስለዚህ አሁን የተጠየቅነውን ጥያቄ ብናየው which one of the following is the solution set of the inequality ተብሎ የዚህ ፈንክሽን ከዜሮ በታች የሚሆንበት ነው የተባልነው። ስለዚህ ሌዛን ኦር ኢኳል ቱ 0 ስንባል 0 ወይንም ከዜሮ በታች የሚሆነው ዋዩ መቼ ነው የተባልነው። ኤን ስናየው የሚለን ኤክሶቻችን 2 ወይንም ከ2 በላይ ለማለት ነው ኦር ኢኳል ቱ። ስለዚህ 2 ወይም ከ2 በላይ ስንል እዚህ ጋር ፖዚቲቭ ነው አይደለ? እኛ የተባልነው ኔጌቲቭ የሚሆነው መቼ ነው። ስለዚህ ይሄኛውን ቼክ ሳናደርግ ወዲያውኑ ኤ ኤክስ ነው እንላለን። ቢን ካያችሁት ደግሞ ኤክሳችን ከኔጌቲቭ 4 በታች ከሆነ ነው ፈንክሽናችን ኔጌቲቭ የሚሆነው ነው የተባልነው። ከኔጌቲቭ 4 በታች ኔጌቲቭ ነው፣ ልክ ነው። ነገር ግን እዚህ ጋር ላሉት በሙሉ ደግሞ ኔጌቲቭ ስለሚሆን ከዚህ ሁሉ ዘለን ኔጌቲቭ 4 ጋር አንሄድም። ኔጌቲቭ የሚሆነው ከዚህ ከ2 በታች ስለሆነ ይሄንንም ወዲያው መዝለል እንችላለን። በተጨማሪ ደግሞ ኤክሳችን ከዜሮ ሲበልጥ ተብለናል። ኤክሳችን ከዜሮ ሲበልጥ ካያችሁት እዚህ ጋር ኔጌቲቭ ነው፣ እዚህ ጋር ፖዚቲቭ ነው፣ እዚህ ጋር ኔጌቲቭ ነው። ስለዚህ ስፔሲፊክ ስላልሆነ ይሄ መልስ አይሆንም ብለን ወዲያው ካንስል እናደርገዋለን። ሲ ላይ ደግሞ ያለውን ካያችሁት ኤክሳችን ከ2 ሲያንስ 2 እና ከ2 በታች ይላል። ኦኬ ኤክሳችን 2 እና ከ2 በታች ኔጌቲቭ ነው ወይ ስንል ትክክል ነው አይደለ? 2 እና ከ2 በታች ከሄድን ከርቫችንን የምናገኘው እዚህ ኔጌቲቭ ዋይ ቫልዩ ላይ ነው። ስለዚህ የመጀመሪያው ትክክል ነው እንላለን። ከዛ ደግሞ ሌላ ቦታ ደግሞ ኔጌቲቭ የሚሆነው መቼ ነው ስንል ደግሞ እዚህ ጋር ይታየናል። እዚህ አካባቢ ኔጌቲቭ ነው። ያ ማለት ከዚህ ከ6 በላይ ላሉ ደግሞ ኔጌቲቭ ነው ቫልዩአችን። ስለዚህ እዚህ ጋር ኤክሳችን 6 ወይንም ከ6 በላይ ለሆኑት ኔጌቲቭ ነው የሚለው ይሄ ትክክል ነው ማለት ነው። ስለዚህ መልሳችን ሲ ነው እንላለን። እዚህ ጋር ኖቲስ ማድረግ ያለባችሁ ይሄንን ስንመልስ እዚህ ጋርና እዚህ ጋር ስለሆነ የተለያየ ቦታ ስለሆኑ ኤንድ ሳይሆን ኦር ነው መሆን ያለበት። ከ2 በታች ወይንም ከ6 በላይ ሲሆን ነው ፈንክሽናችን ኔጌቲቭ የሚሆነው ብለን ነው የምንመልሰው። ከዚህ በፊት ያሉት ፈተና ላይ ካያቻቸው በኦር እና በኤንድ ነው በቃ ልዩነቱ። አንድ አይነት ምርጫ ይሰጥና ኦር ወይም ኤንድ የሚለውን ልዩነቱን አንደርስታንድ ማድረግ አለብን። ኤንድ ካደረግን ግን ኢንተርሴክሽን ማለት ነው። የዚህና የዚህ ደግሞ ኢንተርሴክሽን የላቸውም አይደል? ይሄ ወደዚህ ነው ያለው፣ ይሄ ወደዚህ ነው ያለው። ስለዚህ ምንም ኢንተርሴክሽን ስለሌላቸው ኤንድ ሳይሆን ኦር መሆኑን በዚህ ኖቲስ ማድረግ አለብን። ዲ መልስ አይሆንም። ነገር ግን እንዴት መልስ እንደማይሆን ለማወቅ ከፈለጋችሁ ኤክሳችን 0 ወይም ከ0 በታች ተብለናል። ኦኬ ኤክሳችን 0 ወይም ከ0 በታች ሲሆን ኔጌቲቭ ነው፣ ትክክል ነው። በተጨማሪ ደግሞ ኤክሳችን ከኔጌቲቭ 4 ሲበልጥ ነው ይላል። ኤክሳችን ከኔጌቲቭ 4 ሲበልጥ ደግሞ ወደዚህ ስንመጣ ደግሞ ከኔጌቲቭ 4 ከዚህ ጋር ኔጌቲቭ 4 የሚበልጥ ቁጥር ብንወስድ የኤክስ ቫልዩ እዚህ አካባቢ ብንመጣ አንዴ ኔጌቲቭ ነው፣ አንዴ ፖዚቲቭ ነው፣ አንዴ ኔጌቲቭ ነው። ስለዚህ ሁል ጊዜ ኔጌቲቭ አይደለም። በዛ
ምክንያት ይሄኛው መልስ አይሆንም። 2014 ላይ ደግሞ የተጠየቀውን ጥያቄ ካየነው ትንሽ ከቅድሙ ትሪክ ለማድረግ ቀየር ተደርጓል። የተባልነው the following is the graph of quadratic function ተብሎ ይሄ የተሰጠን ግራፍ የዚህ ፈንክሽን ነው ተብለናል። የተጠየቅነው ግን የዚህ ፈንክሽን አይደለም። እኛ ጥያቄውን ቶሎ ብለን መጣደፍ የለብንም። ቀስ አድርገን ይሄ የተሰጠን ግራፍ ማይነስ ኤክስ ስኩዌር ፕላስ ቢኤክስ ነው ተብለናል። ነገር ግን የተጠየቅነው ካያችሁት which of the following is the solution set of the inequality ተብሎ የተጠየቀው ግን የራሱን ጥያቄ አይደለም። ይሄ ኔጌቲቭ ኤክስ ስኩዌር የነበረውን ኤክስ ስኩዌር ቢኤክስ የነበረውን ኔጌቲቭ ቢኤክስ ተብሎ ይሄ ነገር ከዜሮ የሚበልጠው መቼ ነው ተብሎ የዚህን ኔጌቲቭ ኦፍ ማለት ነው ኦፖዚቱ ኤፍ ኦፍ ኤክሳችን እንዲህ ቢሆን የዛን ኔጌቲቭ ኦፍ ማለት ሲገለበጥ እንደማለት ነው። ስለዚህ ኦሪጂናሊ ይሄንን ግራፍ ሳይሆን የምናየው ይሄንን ሚረር ኢሜጅ በዚህ አክሲስ ገልብጠን ያለውን ግራፍ እንደማለት ነው። ለምን ይሄንን ነገር በኔጌቲቭ ብናበዛው ኔጌቲቭ ኤክስ ስኩዌር የነበረውን ይሄንን በኔጌቲቭ ስናበዛው ኤክስ ስኩዌር ይሆናል። ፖዚቲቭ ቢኤክስ የነበረውን ደግሞ በኔጌቲቭ ስናበዛው ኔጌቲቭ ቢኤክስ ይሆናል። ስለዚህ ኦሪጂናል ፈንክሽናችን በኔጌቲቭ ነው የተባዛው። ያ ማለት ወደ ታች የነበረው ወደ ላይ ይገለበጣል ማለት ነው። የዚህን ሚረር ኢሜጅ እንደማለት ነው። እንደዚህ መጥቶ እንደዚህ መጥቶ እንዲመጥቶ እንደ የተገለበጠው ነው። ይሄኛው ኤግዛክትሊ ከታች ኦፖዚት ላይ ነው የሚሆነው። ይሄ ከ3 በላይ ከነበረ እዚህ ጋር ደግሞ ከኔጌቲቭ 3 በታች እንደማለት ነው። እዚህ ጋር ያሳየው ትክክል አይደለም። ወደታች ወረድ አድርገን ያለ ግራፍ እንደማለት ነው። የተጠየቅነው ደግሞ በደንብ ኖቲስ ካደረጋችሁ እዚህ ጋር ኦር ኢኳል ቱ የለውም። ዜሮ የሚሆንበትን ሳይሆን ይሄ ፈንክሽን ከዜሮ በላይ የሚሆንበትን ነው። ስለዚህ ቶሎ ብለን ዜሮ የሚሆንበትን የሚያሳይ ምርጫ ካለ ወዲያው ካንስል እናደርጋለን። እንደምታዩት እዚህ ጋር ዜሮ ነው። ኤክሳችን ዜሮ ሲሆን ዜሮ ነው። እችኛዋ እዚህ ጋር ቁጥሯ ኤክስ ዋን ነች እንድትታያችሁ ኤክስ ዋን ብለው ነው ያስቀመጧት። እዚህም ደግሞ እዚህም ኤክስ ዋን የተባለው ቦታ ላይ ደግሞ ዜሮ ነው። ስለዚህ ምርጫችን ላይ እንመጣና ዜሮ የሚሆነው ዜሮ ላይ ነው። ዜሮ የሚሆነው እዚህ ኤክስ ዋን የተባለው ፖይንት ላይ ነው። ስለዚህ እዚህ ጋር ኦር ኢኳልቱ ያሉባቸውን ወዲያው ካንስል እናደርጋለን። ምክንያቱም የተጠየቅነው ዜሮ የሚሆንበት ሳይሆን ከዜሮ የሚበልጥበት ነው። እነዚህ ደግሞ ዜሮ የሚሆኑበት ናቸው። ኤክስ ዋን ላይ ዜሮ ነው ግራፋችን፣ ዜሮ ላይም ዜሮ ነው። ስለዚህ ወዲያውኑ ያው ፈተና ላይ ቢሆን ወዲያውኑ ይሄንንም አልመርጥም ማለት ነው። ምንም ሳላይ ለምን የጠየቁት ግሬተር ዛን ዜሮ ነው። እዚህ ጋር ደግሞ ኤክስ ዋን ላይ ዜሮ ነው፣ ዜሮም ላይ ዜሮ ነው። ስለዚህ እነዛን ሁለት ፖይንት መጨመር እንደሌለብን በማወቃችን ብቻ ሁለት ካንስል እናደርግና ምርጫችን ኤ ወይም ቢ ይሆናል ማለት ነው። ስለዚህ የጠየቅነው ግራፍ ይሄንን ነው። የኦሪጂናል ግራፋችንን ሳይሆን የዛን ኔጌቲቭ ኦፍ ነው የተጠየቅነው፣ ተገልብጦ እንደማለት ነው። ያ ደግሞ የሚያሳያችሁ በሁለቱ መካከል ያሉ ቁጥሮች ብንወስድ እዚህ ጋር ነው የምንገናኘው፣ ኔጌቲቭ ላይ ነው። እዚህም ጋር ብንሄድ ኔጌቲቭ ላይ ነው፣ እዚህ ላይ ዜሮ ነው። ስለዚህ ወደ ታች ስለምንወርድ በዚህና በዚህ መካከል ኔጌቲቭ ነው። እዚህ ጋር ደግሞ ኤክሳችን ዜሮ ነው። ከዚህ ከኤክሳችን ከዜሮ በታች ሆነ የፈለግነው ቁጥር ብንወስድ ይሄ ነገር ፖዚቲቭ ነው አይደለ? ግራፋችን ወደ ላይ ነው። እዚህ ጋር ደግሞ መተን ኤክስ ዋን ከተባለው ፖይንት ወደዚህ ብንሄድ የበለጠ ማለት ነው ከኤክስ ዋን በላይ የሆነ የፈለገውን ቁጥር ብንመርጥ ግራፋችንን ለማግኘት ወደ ታች አንወርድም አይደል? ወደ ላይ ነው የምንሄደው። ስለዚህ እዚህ አካባቢ ነው ፖዚቲቭ ነው የሚሆነው ብለን ወዲያውኑ ምርጫችንን ስናይ ይሄ የተሰጠን ፈንክሽን ፖዚቲቭ የሚሆነው ግሬተር ዛን ዜሮ የሚሆነው ኤክሳችን ከዜሮ በታች ሲሆንና ኤክሳችን ከኤክስ ዋን በላይ ሲሆን ነው ይላል። ኤክሳችን ከዜሮ በታች ሲሆን እና ኤክሳችን ከኤክስ ዋን በላይ ሲሆን የሚለው ላይ ስህተት ያደረገው ኤንድ መሆኑ ነው። ለምን በዚህኛው ሳይድ እና በዚህኛው ሳይድ መካከል ኢንተርሴክሽን የለም። ኤንድ ሳይሆን የምንለው ወይ ይሄ ሳይድ ወይ ይሄ ሳይድ ብለን ኦር ብለን ነው የምንመልሰው እንጂ ይሄኛው ስህተት ያደረገው ኤንድ መጨመሩ ነው። ስለዚህ መልሳችን መሆን ያለበት ኤክሳችን ከዜሮ በታች ሲሆን ቫልዩአችን ፖዚቲቭ ነው። ኤክሳችን ደግሞ ከኤክስ ዋን በላይም ሲሆን ቫልዩአችን ፖዚቲቭ ነው ብለን ኦር አድርገን ነው የምንመልሰው። ይሄ አካዳሚ የተባለው ላይ እንግዲህ እንደ መልስ የተቀመጠው ኤ ተብሎ ነው። ያ ስህተት ነው። ስለዚህ መልሳችን ቢ ነው የሚሆነው፣ ኤንድ ሳይሆን ኦር ነው የምንለው። ይሄ ሳይድ እና ይሄ ሳይድ ምንም ስለማይገናኝ ከዚህ በታች ወይም ከዚህ በላይ ነው እንጂ የምንለው ይሄ ሳይድ እና ይሄ ሳይድ ብለን ኢንተርሴክሽን ወይንም ኤንድ አንወስድም። ሲና ዲን ደግሞ ኤክሳችን ዜሮ ወይም ከዜሮ በላይ ሲሆን ይሄ ነገር ከዜሮ በላይ ነው ወይ ብላችሁ ካያችሁት ኤክሳችን ከዜሮ በላይ ሲሆን ኔጌቲቭ ነው፣ ወደ ታች ነው እንጂ ወደ ላይ አይደለም የምናየው። ኦሪጂናል ፈንክሽኑ ሳይሆን የተጠየቅነው የዚህን ኦፖዚቱን በኔጌቲቭ የተባዛውን ስለሆነ የተጠየቅነው። በዚህ መሳሳት የለብንም። የኦሪጂናል ፈንክሽኑን ተጠይቀን ቢሆን ኖሮ በዜሮና በዚህ ኤክስ ዋን በተባለው መካከል አዎ ፖዚቲቭ ነው እንል ነበር። የተጠየቅነው ግን የኦሪጂናል ፈንክሽኑን ሳይሆን የዛ ኔጌቲቭ ኦፍ በመሆኑ የምናየው የታችኛውን ስለሆነ ይሄ ሁለቱ ስህተት ናቸው ብለን በዛ ካንስል ማድረግ እንችላለን።